አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ አለን አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬም እንግዲህ ረመዳን ውስጥ የረመዳን አስቤዛ እያደረስኩ እገኛለሁ። ረመዳን ገባ እንጂ አልወጣም። ማዘዝ ከፈለጋችሁ አሁንም እዘዙ እላችኋለሁ። እና ዛሬ ደግሞ ወደ መነበጢ ወይም ጫት ውሃ የምወስደውን የረመዳን አስቤዛ አሳያችኋለሁ። ተከታተሉኝ። እዚህ ጋር 5 ኪሎ በሶ አለ። ልዩ ባልትና የሚል 5 ኪሎ በሶ ይዩት። በ220 ሂሳብ ማለት ነው። እዚህ ጋር ደግሞ አንደኛው ስማርት ዱቄት ፋብሪካ ነው የሚለው 5 ኪሎ በ600 ሂሳብ። እዚህ ጋር ደግሞ 1 2 3 4 5 ፍሬ 5 ሊትር ዘይት 5 ፍሬ 25 ሊትር ማለት ነው። ይሄ 5 5 10 20 25 ሊትሩ በ1650 ሂሳብ 5 ፍሬ ማለት ነው። 25 ሊትር ማለት ነው ጠቅላላ ሁሉም። እዚህ ጋር ደግሞ ቡና እዚህ ጋር 5 እዚህ ጋር 5 10 ኪሎ ቡና እያንዳንዱ ታሽጓል። 10 ኪሎ ቡና ወደ 950 ብር ገብቷል። በነገራችን ላይ ቡና በጣም እየጨመረ ነው። ጽድት ያለው ቡና 950 ገብቷል። ያ የማይረባው ደግሞ 9ም አለ 850ም አለ ማለት ነው። ይሁት እዚህ ጋር ደግሞ 3 ካርቶን ነው አልኑር ማለት ነው። 3 ካርቶን ውስጡ 8 ፍሬ ያለው ወይም 8 እሽግ 8 ኪሎ ማለት ነው። ይሄ 3 ካርቶን ነው። እዚህ ጋር ደግሞ በኬሻ የተቋጠረው 17 ኪሎ ስኳር ነው። ለብቻ የተደረገ ነው። ያው የሚሰጥ ስለሆነ 17 ኪሎ ያው ከምፈታው ብዬ ነው። ማሰሩን መቋጠሩ እዲያ ነው በሚለው ነው። 17 ኪሎ አለ እዚህ ውስጥ ማለት ነው። ሌላው ደግሞ እዚህ ጋር የምግብ ሩዝ 6 ኪሎ በእጅሽ ለምነካሹ ምናምን የምትሉ ማለት ነው። ገና ታጥቦ ነው እኮ ሲሰራ ታጥቦ ነው አይደለ? አረብ ሀገርም ሩዝ ስንሰራ የሆነ በማፈሻም ቢሆን ብናነሳው ታጥቦ ነው የሚሰራው። እጅ አይልም፣ ምንም አይልም። አንዳንዴ ለምንድን ነው በእጅሽ የምትነኪው ስኳሩን በእጅሽ? ምን ያለፍንበትና የሄድንበትን መርሳት ጥሩ ስላልሆነ ያው ገበያ ሜዳውን ስንሄድ ማለት ነው ማንኛውም ሰው እኛም ሊሆን ይችላል፣ ትልልቅ ሰዎችም ሊሆን ይችላሉ። ባህሉም ልምዱም ሊሆን ስለሚችለው መሰለኝ አሁን ይሄን እንደዚህ ታይቶ ነው ይሄ ስንት ነው፣ ቡናውንም ይሄ ስንት ነው። ያው ጥሩ ነው ይበረታታ ማለት አይደለም፣ ግን አሁን እኔ ራሱ ረስቼ ነው እንጂ ብዙ ጊዜ ቪዲዮ ስሰራ ማለት ነው የሆነች ነገር አመጣና በዛ ነበር ማሳየው። ያው አንዳንዴ 10 ደቂቃ ጥሩ ነገር ቢሰራ 1 ደቂቃ ደግሞ የሆነች ነገር ልፍ ብትለን ያንን 10ሩን ደቂቃ የተወራውን ትተን ያችን በቃ መጥፎዋን ብቻ ነው እንትን የምንለው። እንደዛ ሳይሆን እንዲህ ነበር እንዲህ ብታረጊው ምናምን ነው የሚባለው። ማን አስተያየት ሲሰጥ እህቶች አንዳንዶቻችሁ ነው፣ ሁላችሁም ያልፍ አይደለም። በብዛት እኔን የምታበረታቱኝ በርቺ፣ ጠንክሪ፣ ስሪ ምናምን ብራችሁ ሞራሌን የምታነሳሱ ናችሁ ያላችሁት ማለት ነው። እና በጣም አመሰግናችኋለሁ። አሁን ወዴት ሄዳል ማለት ነው? ወደ 07 ሄዳል። 07 የት ነው? እስቲ ወቁት፣ ኮሜንት ላይ ጻፉልኝ። እንደዛ ነው እላችኋለሁ። የዛሬው አስቤዛ ይሄ ነው። ረመዳንም ቢገባ አልወጣም ገና ነው። መሄድ ይቻላል፣ መወሰድ ይቻላል።
ያው ኦርደር ያረገችኝ እህቴ እንድታየው ነው እቃዋ ማለት ነው። እና በዚህ አጋጣሚ ማለት ነው በየመስጊዱ ምንጣፍ ሊሆን ይችላል፣ ሰሌን ሊሆን ይችላል። በየገጠሩ መስጊዱ አንዳንዴ የሚነጠፍ ነገር ላይኖር ይችላል። የከተማው ግን ምርጥ ነው። አሁን እዚሁ ግድ ያለው ማለት ነው። በየገጠሩ ግን ላይኖር ይችላል እና አጅር ስለምታገኙ ገዝታችሁ ብትሰጡ እናንተ በገንዘባችሁ እኔ በጉልበቴ ሀሰና ባገኝ ብዬ እነግራችኋለሁ። ምንጣፍ ምናምን አንዳንድ ለመስገጃ የሚያስፈልጉ ነገሮች ማለት ነው። ስጃዳ ከፈለጋችሁ ሰሌንም እንዳቅማችሁ አንድ ቤት 2-3 ሰው ብኖሩ ወይ 10 ሪያል 20 ሪያል ጥሩ ነው። ለሚስኪኖች ማስፈጠር ከፈለጋችሁ ቴምር ሊሆን ይችላል፣ ቡና ሊሆን ይችላል። አይ ደግሞ የሙራዷን ታርግ ብላችሁ ብር ሊሆን ይችላል። በትንሽ ነገር ብዙ ሀሰናትን ብታገኙ ጥሩ ነው። ረመዳን ነው። አሁን ይሄ ቡና ቤታቸው የሌላቸው ሰዎች አሉ። ገባችሁ? ይሄ ቴምርን የሚናፍቃቸው ሰዎች አሉ። ይሄ ቴምር አንዷ ፍሬ የምትናፍቃቸው፣ ሩዝ ብርቅ የሆነባቸው በጣም ብዙ ቤቶች ሊኖሩ ይችላሉ። ብዙ ደካሞች ሊኖሩ ይችላሉ። አልሐምዱሊላህ ውጭ ሀገር ያለው ሰው ነው ይሄንንም በደንብ የሚጠጣው። ቡናውንም አማርጦ ዘይቱንም ቀጭኑንም የሚገዛው አቅም ያለው ሰው ነው። አይደለም ቀጭኑን ጭቃውን ዘይት የመግዛት አቅም ላይኖራቸው ይችላል። ምክንያቱም በየቤቱ ስንት ነገር አለ ማለት ነው። እና እንደዛ ማድረግ ከፈለጋችሁ እናንተ በገንዘባችሁ እኔ በጉልበቴ እላችኋለሁ። የኔ ውድ እህቶች በርቱ፣ ጠንክሩ፣ አብሽሩ። ያው ረመዳኑም እየሄደ ነው። ቶሎ ነው የሚመሸው ደግሞ ሱብሃንአላህ። እና የዛሬው የረመዳን አስቤዛ ይሄንን ይመስላል። አልባሳት፣ አስቤዛ፣ የቤት እቃ፣ የቤት መፈረሻ እንዲሁም ፈርኒቸር እቃዎች፣ አረቢያ መጅሊስ የፈለጋችሁትን ነገር ማዘዝ ከፈለጋችሁ እኔን አናግሩኝ። ብዙ ጊዜ ወግዲ ላይ አረቢያ መጅሊስ አለ ወይ ምናምን ትሉኛላችሁ። አለ አለ። በእኔ ኃላፊነት እናንተ ካላህ በታች እመኑኝ። እኔም ደግሞ በአመናችሁ መሰረት አሰራለሁ። ባለ 20 ቲክነስ አለ፣ ባለ 30 አለ፣ እንደፈለጋችሁት ማለት ነው። በጥራት ይሰራሉ። እዚህም የሚሰሩት አረቢያ መጅሊስ እንዴት እንደሚሰራ ሄደው ደሴ ተምረው መተው ነው እንጂ ዝም ብለው ከወግዲ ተነስተው አይደለም። ማለት ወግዲ ምንም የሌለ ነው የሚመስላችሁ ብዬ ነው የማስበው፣ አንዳንድ እህቶቼ ማለት ነው። ይሄ ነገር ግን ወግዲ ያለ ምናምን ትሉኝ ያላችሁ ነገር እያላካችሁ አለ። ገንዘብ ካለ የትም ቦታ አለ። ገንዘብ ካለ ነጋዴዎችም ያመጡታል። ለምን? ስለምገዟቸው ማለት ነው። እና ደግሞ እኛ የሀገራችንን ሰው ወይም የሀገራችንን ነጋዴ አናበረታታም። እኛ ማለት ውጭ ሀገር ያሉ ሰዎች አሁን አንዳንድ ነገሮችን ካልገዟቸው ገበሬው መቼም እህል ሽጦ ስንት ሺህ ብር አውጥቶ የሆነ ነገር አይገዛም ብዬ ነው የማስበው። አበረታቱ፣ የሀገራችሁ ልጆች አበረታቱ። እኛ ጋር በመላክ በማዘዝ ላይሆን ይችላል። ቤተሰቦቻችሁ ልካችሁ እንዲሁም ደግሞ ገንዘባችሁን ይዛችሁ መታችሁ እዘዟቸው። ማለት የሀገራችን ልጆች ካላበረታታ ማን ያበረታታቸዋል? ገብቷችኋል? በአብዛኛው ስደት የሚሄደው የሆነ ስራ ይከፍትና ገዢ የለውም፣ የሚገዛው የለም። ከዛ ተስፋ ይቆርጥና ይሄዳል። በጣም አሪፍ አሪፍ ፈርኒቸር የሚሰሩ አሉ። አሪፍ አሪፍ እንትን ምንድነው አረቢያ መጅሊስ ይሰራል እዚህ ማለት ነው ፎቁ። እና እናንተ መጀመሪያ ማዘዝ ነው። አዛችሁ ውጤቱን ማየት ነው። ምክንያቱም አለ እንደዚህ ነው ምናምን ስላችሁ ብዙዎቻችሁ አታምኑም። ለምን? በቃ ያለው ወደ ደሴ፣ ወደ ኮምቦልቻ፣ ወደ ኬሚሴ፣ ወደ አዲስ አበባ ብቻ ነው የሚመስላችሁ። እዚህም አለ። ነጋዴው ያመጣዋል። ነጋዴ የማያመጣው ነገር የለም። ጥሩ ጥሩ ነገር ጥሩ ጥሩ እቃ ነው የሚያመጣው። ምክንያቱም አሁን ላይ የሚወሰደው ጥሩ ነገር ነው እንጂ የማይሆን ነገር አይገዛም ሰው ማለት ነው። ጽድት ጽድት ያሉ ቤቶች ስለሚሰሩ ጽድት ያለ ፈርኒቸር ነው የሚያሰሩት።
አረቢያ መጅልሱ፣ የቤት እቃው በጣም ብዙ ነገር አለ። ረከቦቶች በፈለጋችሁ ዲዛይን ገብተዋል። አሁን ደግሞ ረመዳን ስለሆነ ማለት ነው። በወርቃማ አለ፣ በዲም ላይት አለ፣ ያለ ዲም ላይት አለ። በቃ በንቅሳቱ ከፈለጋችሁ በፈለጋችሁ አይነት ነገር አለ ልላችሁ ፈልጌ ነው፣ እንድታቁ ነው እንጂ ጀስት እዘዙኝ እኔም ብቻ እያልኩ አይደለም። አገራችሁ ላይ የፈለጋችሁትም ነገር አለ ልላችሁ ፈልጌ ነው። የዛሬው ቪዲዮ ይሄን ይመስላል። ትንሽ ረዘም አለባችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።